ነገረ ማርያም ዶግማ መሆኑን ንገረኛ። የአምላክነት መሆኑን ትክዳለህ? የአምላክነት መሆኑን ትክዳለህ? አልተጠየቅም። ዶግማ መሆኑን ንገረኝ ነው ያልኩ። ዶግማ መሆኗ የአምላክ እናት ናት፣ ድንግል ናት፣ ንጽሕት ናት፣ ክብርት ናት። እንደሷ ያለው አልተፈጠረም። ከአምላክ ከፍጡራን በላይ ከፈጣሪ በታች ናት። ይሄ ዶግማ ነው ወይ ቀኖና ነው? ይሻሻል ይችላል። እሺ ይሻሻል ይችላል። አድመጠኝ፣ ቆይ ቀስ በቀስ እናቱ ናት ልጻፍልህ። እናቱ ናት፣ የጌታ እናት ማለት ነው። እናቱ ናት። መልካም ሊሻሻል ይችላል። ሌላ ጊዜ አይደለችም። አድመጠኝ፣ እናቱ ናት። ይኸው ቲክ ልክ ነው። ኦኬ ብጽዕት ናት። ቲክ ኦኬ አማኝ ነች። አማኝ ናት። ቲክ የጸሎት ሰው ናት። ከሐዋርያት ጋር ትጸልይ ነበር። የጸሎት ሴት ናት። ቲክ ሌላ አለ እንጨምርልህ? ስለ እሷ እኮ ተናግረን መጨረስ አንችልም እኮ። ዘርዝራዋ እዚህ 1300 ሰው ፊት ተናግረን መጨረስ የሚቻል አንችልም የሚባል ጫካ ውስጥ እንዳትደበቅ። እኔ ይሄንን ዘርዝራ ያለው አንተ መጽሐፍ ቅዱስ ውስጥ ከዚህ ቀጥሎ ዘርዝርልኝና ቢያንስ 4ቱን ዘርዝርልኝና። ለምሳሌ ታማልዳለች አይደል? አማላጅ ነች በሚገድ 100%። እሺ አማላጅ ናት ብሎናል። ልብ በሉ 100% ከነ ፐርሰንቱ ጭምርም ጽፈው። እሺ ቤዛዊተ ኩሉ ዓለም ናት። መልካም 100% ቤዛዊት ናት 100%። መድኃኒዓለም ይድረስልህ። እንግዲህ እኔ ምንም ረዳህ ነገር የለም። እሺ ሞታ ተነስታለች አይደለ? ከሙታን ሞታ ተነስታለች አይደል? ሞታ ተነስታ አድርጋለች አይደል? በጣም እንኳን አልሞተችም ማለት እንችላለን። ህይወት እናት ናት። አልሞተችም ማለት ሞታለች የሚለው መጽሐፍ ቅዱስ ስላለ ያነበባችሁት ሞታለች የሚለው ተነስታ ቆይ ሞታ ተነስታ አድርጋለች ብለኸኛል። 100% ነው ይሄም? አዎ እኔ በእሷ ዙሪያ ላይ እኮ ማነሳቸው ሀሳቦች እየተጠራጠርኩ አይደለም። ኦኬ 100%። እሺ አሁን አባታችን እንዳሉት ወንድምዬ ቆይ ወንድምዬ ኦኬ እናቱ ናት መጽሐፍ ቅዱስ ስለሚናገር እኔ የጻፍኩት ልክ ነው። መጽሐፍ ቅዱሳዊ መረጃ የአዲስ ኪዳን መጽሐፍት እንዳለ የጌታ እናቱ መሆኗ ስለሚናገር ብጽዕት ሴት ናት፣ ምንም ጥርጥር የለው። መጽሐፍ ቅዱስ አማኝ ናት፣ ምንም ጥርጥር የለው። የጸሎት ሴት ነበረች፣ ከሐዋርያት ጋር ትጸልይ ነበር፣ ምንም ጥርጥር የለው። ለዚህ ነው ትክስ ያደረኩት። እዚህኛው ላይ ግን ያንተ 100% ያልከው ላይ ጥያቄ ስላለኝ ሌሎችንም እናነሳለን፣ እነዚህም ብቻ አይደለም። ስለዚህ ቢያንስ ለእነዚህ ለሶስቱ ጥፍጥ ያለ ለጥማችን እርካታ የሚሆን መልስ ከመጽሐፍ ቅዱስ እንፈልጋለን። ስለዚህ አማላጅ ነች ብለኛል። አማላጅነቷ በብሉይና በአዲስ ኪዳን የትኛው የመጽሐፍ ቅዱስ ክፍልን ትሰጠንና እሱን ትተነትነዋለን። አማላጅ ነች ብለህ ስትለኝ አሁን በሰማይ ሆና ትለምናለች ነው አይደል እያልከኝ ያለው? አማላጅ ማለት መሰረታዊ ሀሳቡ ለእናንተ ግልጽ ነው። መጀመሪያ አማላጅ ማለት ምን እንደሆነ አማላጅ እንዳስፈለገ መጽሐፍ ቅዱሳዊ ትምህርት እንደሆነ ታምናላችሁ? መጀመሪያ ወንድሜ ትለምናለች እያልክ ነው። በቃ አማላጅ ማለት ትለምናለች እያልከኝ ነው። አሁን ወደ መጽሐፉ ክፍል ግባና ማርያም አሁን በሰማያት ሆና ለአንተም ለኦርቶዶክሳውያን ወገኖችም እንደምታማልድ ከብሉይ ከአዲስ ጠቅሰህ በቃ ጥፍጥ ያለ ሰው ደግሞ አየህ በጣም እየጨመረ መጣ። ትምህርትህ በጣም ስለተመቸው ማለት ነው። እንሰማለን። ከመጽሐፍ ቅዱስ ተስጠን ማርያም 100% አማላጅ ነች ብሎ የሚል ከብሉይና ከአዲስ ኪዳን ጠቅስልን። አሁን በሰማያት እንደምትለምን ማለት ነው። ምልጃ ትምህርት መጀመሪያ ማለት ነው። ምልጃ ትምህርት፣ ስለ ምልጃ ትምህርት እናንተ መሰረታዊ እውቀት ምንድን ነው ለእናንተ? እስኪ ምልጃ ማለት ነው ማለት ነው። እመቤታችን ከመሄዳችን በፊት የእሷ ምልጃ ከማመናችን ከመናገሬ በፊት ምልጃ ምንድን ነው? ወዳጄ እኛ ምንም ምልጃ የምናውቀው ነገር የለንም። እኛ የእኛ ትምህርት ምልጃ የሚባል አናውቅም። እናንተ ጋር አሁን ስለ ምልጃ ማለት ነው። ወዳጄ ስማኛ እንደማመጥ ሚዩት አድርጌሃለሁ። አሁን የመጀመሪያ ጊዜ ማለት ነው። አድምጠኝ። የእናንተን አትበለኝ። የእኛን በኋላ ከፈለክ እንደዚሁ ትጠይቀኛለህ እኔን ማለት ነው። ሰው ባለበት እኔ ስጠይቀህ እኔን አትጠይቀኝ። ለጠይቁ ጥያቄ መልስ ስጠኝ። አንተ ደግሞ ስጠይቀኝ እኔ አንተን አልጠይቀም። ለጠየቀኝ ነገር መልስ መስጠት አለብኝ። ስለዚህ አሁን ለጠይቁ ጥያቄ 100% አማላጅ ነች፣ 100% ቤዛዊት ናት፣ 100% ሞታ ተነስታ አድርጋለች ብለኛል። ቢያንስ እነዚህ 100%ቱን 300%ቱን እዚህ እውነት አድርግልኝ። የመጽሐፍ ቅዱስ ክፍል ስጠኝ። ማርያም ታማልደች ብለህ ስትል ትለምናለች እያልከኝ ነው በሰማያት። አሁን መረጃ ስጠኝ። መልካም። እሺ አንደኛ
ምልጃ ማለት ወይም አማላጅ ለምን አስፈለገ፣ ምልጃ ምንድነው በሚለው የተወሰነ ሀሳብ ልናገር። ኖ ማርያም አማላጅ መሆኗን ንገረን። በቃ እኛ ገብቶናል። ማማለድ ማለት ለምንድነው? ስለ ምልጃ መረዳት አለባቸው። መጽሐፍ ትምህርት ነው አይደል? መጽሐፍ ቅዱስ ላይ መማር አለባቸው አላልክም? 1400 ሰው መማር አለበት አላልክም? እሱን ሰው ሰብስበህ ታስተምራለህ። ሰው ስለ ምልጃው አላወቀማ። እናንተ እዛ ጋር ስለ ምልጃ አላነሳም። ምልጃ ምን ማለት እንደሆነ፣ ምልጃ የእግዚአብሔር ፍቃድ እንደሆነና መጽሐፍ ቅዱሳዊ እንደሆነ ይማር ሰው። አስፈላጊ ከሆነ ምልጃ ላይ 3 አካላት ይሳተፋሉ። ምልጃ ሲነሳ 3 መሰረታዊ ሐሳቦች አሉ። እሱን ቀጥል እኮ አልኩ። ለምን እንደምታወራው እሱን ቀጥል፣ አውራ፣ ለህዝቡ ተናገር እኮ ነው ያልኩ። ቀጥል። ምልጃ ማለት ወይም አማላጅ ያስፈለገበት ምክንያት ምልጃ ላይ የሚሳተፉ 3 አካላት አሉ። አንደኛ ተማላጁ እግዚአብሔር የሚለመን ሁላችንም ጸሎቱን የምናቀርብለት እግዚአብሔር ነው። አንደኛ ተማላጅ ማለት ነው፣ ወይ እግዚአብሔር ብቻ ነው ተማላጁ። ሁለተኛ ደግሞ አማላጅ ማለት ለቅዱሳን የተሰጠ ነው። በኦሪት ዘፍጥረት ምዕራፍ 20 ላይ ስትመለከት ምዕራፍ 20 ከቁጥር 7 ላይ እግዚአብሔር አምላክ ምንድን ነው ያለው አብርሃምን? እርሱ ጻድቅ ነውና ስለ አንተ ይጸልያል አንተም ትድናለህ ብሏል። ለአቤሜሌክ ነው ያለው። የሚጸለየው ማን ነው? አብርሃም ነው። የሚድነው ማን ነው? አቤሜሌክ ነው። የሚጸለየው ማን ነው? እግዚአብሔር አምላክ ነው። እርሱ ስለ አንተ ይጸልያል አንተም ትድናለህ ብሏል። በአዲስ ኪዳንም በያዕቆብ መልእክት ምዕራፍ 5 ከቁጥር 16 ጀምረን ስንመለከት ጻድቅ ጸሎት በስራዋ እጅግ ኃይል ታደርጋለች። ኤልያስ እንደኛ ሰው ነበረ፣ የሚታመም ነበር። ግን 3 ዓመት ከ6 ወር ዝናብ እንዳይዘንብ አድርቆ ጸለየ፣ አልዘነበም። እንደገና ጸለየ፣ ዘነበ። የጻድቃን ጸሎት፣ የቅዱሳን ጸሎት ይጠቅማል። እኛ ኃጢአተኞች ነን። የእግዚአብሔር ዓይኖች ወደ ቅዱሳን ናቸው፣ ጆሮቹም ወደ ጩኸታቸው ነው ይላል እግዚአብሔር ቃል መዝሙር 33 ከቁጥር 16 ጀምረን ስትመለከት። ስለዚህ ተማላጁ አምላኩ እግዚአብሔር ነው። አማላጁ ቅዱሳን በጸሎታቸው የሚጠቅሙ ናቸው። በሐዋርያ ሥራ ምዕራፍ 3 ተመልክተ ከሆነ መልካም በሚሉት በደጃፍ የተቀመጠ ሰው ብዙ ጊዜ የተቀመጠ ሰው ነበረ። የኔ ጥያቄ ምን ነበር? እስኪ የእመቤታችን ጋር መጣው እኮ ወደ እመቤታችን የመጣው ነበር እኮ መጀመሪያ ስለ ምልጃው ያለው ሁለት ከነገርከን ይበቃል። ወደ ማርያም እሺ ከተናገርኩት እነዚህን ታምናለህ? ወደ እመቤታችን እሱ አሁን ያንተ ጥያቄ አይደለም። አሁን ዝም ብለህ የጠየቁን ጥያቄ መልስ አትመልስ። ታምናለህ? አይደለም። በእነዚህ እሺ፣ የአብርሃም ጸሎት ታምናለህ? ወዳጄ እባክህ መልሱን ስጠን። ማርያም ይሄንን ማርያም ምን ብዬ ልንገር? እመቤታችን ቅድስት ድንግል ማርያም ጋር ነው የምታማልደው ነው። እንደዚህ ነው ውሃ የሚጠማችሁ ማለት ነው። ምን ብዬ ልንገርህ ትለኛለህ? እሺ፣ አንድ ጥያቄ ልጠይቅ። አድመጥ። ይታያችሁ 1400 ሰው። ቅድም መምህር ፋሲካው ጋር ነበርኩ። የሚይዘው የሚጨብጠውን አጥቶ 1 ሰዓት ሙሉ ጥያቄ ጠይቆኝ 1 ሰዓት ሙሉ መልሼለት አንድ ጥያቄ ልጠይቅ ብዬ ስለው ሞዴሬተሮች እርምጃ ወሰዱ ብሎ ከገሱ አስወጣኝ። በኋላ ቪዲዮን ትሰሙታላችሁ። አሁን ደግሞ እዚህ ዲያቆኑ ገባ። ካህናቱም ዲያቆናቱም ገብተው ነበር። አያያዙ ሳያምራቸው ሲቀር እና አግስጦስ ሁሉ ወረዱ ታች ማለት ነው። አሁን ይሄኛው ዲያቆን ደግሞ እኔ ጥያቄ የጠየኩት ምንድን ነው እዚህ ጋር ማርያም አማላጅ ነች ብሎዬ ስጠይቀው አዎ 100% አለኝ። ኦኬ 100% የሆነው እንግዲህ መጽሐፍ ቅዱሳዊ ዶግማ ነው ወይ ነው? ነገረ ማርያም ዶግማ ነው ወይ ብዬ ስለው አዎ አለኝ። እዚህ ወረቀቱ ስላለ አውቄ ነው የምጽፈው። ከዚህ በኋላ እንደውም በጽሁፍ ነው፣ ምክንያቱም ስለሚክዱ ማለት ነው። እዚህ ጋር ምንድን ነው ያልኩትኝ? አንክድም። ኦኬ ነገረ ማርያም ዶግማ ነው ወይ ብዬ ስለው 100% አለኝ። ከዛ ዶግማ ምንድን ነው ብሎ ሲላይ መለስኩለት። ዶግማ ማለት እምነት ማለት ነው፣ ቀኖና ማለት ስርዓት ነው ብዬ መለስኩለትኝ። ከዛ ዶግማ ብሎ የሚለውን ለመንደርደሪያነት እንዲመቸው መጽሐፍ ቅዱሳዊ መሆኑን እንዲያረጋግጥልኝ እናቱ መሆኗን መጽሐፍ ቅዱስ ላይ የጌታ እናት መሆኗን፣ ብፅዕት ሴት መሆኗን፣ አማኝ ሴት መሆኗን፣ የጸሎት ሴት መሆኗን ይህንን እኔ በዋቢነት እሱን ሳልጠይቀው ቁጭ አረኩለትና ይሄ ብቻ ነው ወይ ብስለው አይ ይሄ ብቻ አይደለም ከዚህ ውጭ መጽሐፍ ቅዱስ ውስጥ ብዙ የተባለላት አለ ብሎ ሲለኝ ለምሳሌ አማላጅ ነች ብዬ ስለው 100% አለኝ። ሰምታችሁታል። ቤዛዊት ነች ብዬ ስለው 100% አለኝ። ሞታ ተነስታ አድርጋለች ብዬ ስለው 100% አለኝ። 100% አማላጅ ነች ሙላ ያለውን ይሄ ማለት ትለምንልናለች ማለት ነው። መጽሐፍ ቅዱስ አያርግልኝ ብዬ ስለ ማርያም ነው የጠየኩት። ልብ በሉ። ስለ ማርያም ስጠይቀው ሄደና እሱ ስለማን የመለሰልኝ? ስለ አብርሃም ዘፍጥረት መጽሐፍ ምዕራፍ 20 ቁጥር 7 የጌራራው ንጉሥ አቤሜሌክ በነበረበት ዘመን ማለት ነው። ልክ ነው። ስለ አንተ ይጸልይልህ ብሎታል። የኔ ጥያቄ ማርያም አሁን በሰማይ ትለምንልሃለች ወይ ነው። እሱ የመለሰልኝ ስለ አብርሃም ነው። በምድር ሳለ ለጌራራው ንጉሥ ለአቤሜሌክ አብርሃም የሚጸልይ ከሆነ የእግዚአብሔር እናት ስርዓት በጣም ሰምቻለሁ። ስርዓት እንደዚህ አይደረግም። እሺ አውርቼ ስጨርስ ትንተክላለህ። አብርሃም
ለጌራራ ንጉሥ ለአቤሜሌክ ለምኖለታል። በምድር ሳለ ጸሎት ማለት ነው፣ ይጸልይልህ ብሎ ስላለ። ኦኬ አብርሃም አሁን በመንግስተ ሰማያት አማላጅ አይደለም። እኔ ጥያቄ ስለ አብርሃም አይደለም የጠየቅኩት፣ ማርያም ነው። ጥያቄ ምንድነው? ምልጃ ስለ ማርያም ነው። በሶስት ይከፈላል አለ፣ ተማላጅ እና ማላጅ እና የሚማለድለት ክፍል ምናምን ነገር ብሎ አለን። ከዛ አብርሃም ጠቀስ። የእኔ ጥያቄ ማርያም ነው። ልብ በሉ እንግዲህ ኦርቶዶክስ መልስ አላት ይሉሃል እንጂ ስለ ማርያም ስጠይቃቸው አበበና ከተማ አየለ በመንገድ ላይ ሲሄዱ አንበሳ አገኛቸውና ሸሸ፣ አየለ አመለጠ፣ እንትናን ግን እንትና በላው። እንዲህ ነው። እኔ ጠየቁ ስለ አበበ ከሆነ ስለ አበበ መልስልኝ፣ ስለ ማርያም ከሆነ የጠየቁ ስለ ማርያም መልስልኝ። አብርሃም ከተማ ዳዊት አየለ አትበለኝ። ኦኬ ይህን ሰጠኝ። ሁለተኛው ያዕቆብ መልእክት መጽሐፍ ምዕራፍ 4 ቁጥር 16 ላይ የጻድቅ ሰው ጸሎት በሥራው ኃይል ታደርጋለች ብሎ ኤልያስ እንደኛ ሰው ነበረ ምናምን ነገር ብሎ ልክ ነው ኤልያስ። ኦኬ ሶስተኛ ስለ ማርያም መልስልኝ ብዬ ስለው ምን ብዬ ልመልስልህ አለኛ። ይታያችሁ ለምን አንተ ከሆነ ሙት ያረካለ ወይ አውጣ አስወጣኛ። ስለ ማርያም ነገር ነው። ስለ ሚልጃ ስለ ማርያም ነገር እኔ ልጽፍ ነው። ስለ አመናችሁ አላመናችሁ አንድ ጥያቄ ልጠይቅ። ውስጥ ያለው የእመቤታችን ጸጋ የጸጋ ሁሉ እመቤት ናት አይደለችም? ጸጋ ይሞላባት ሚዩት አድርጌ ያለው ስለ ማርያም መልስልኝ። ሳትመልስ እነዚህን ሁለት አባቶች ጠቅሰህ አብርሃምና ኤልያስን ጠቅሰህ አክሮባት ተገልብጠህ እኔ ህዝቡን እያንቃቃሁ እዚህ የጠየቅኩ ነገረ ማርያም ብሎ የሚል ዶግማ ነው። 100% በላይ ያልከኝን የማርያምን አማላጅነት በመጀመሪያ ቁጭ አርጋት እዚህ ጋር መጀመሪያ ኤልያስና አብርሃምን ከጠቀስክ በኋላ አንድ ጥያቄ ልጠይቅህ አትበለኝ። እሺ አንዴ ገብተህበታል። እንግዲህ መቼም አንዴ መድኃኔዓለም ፈርዶባችኋል። የቁልቁለት ጉዞ ነው እየሄዳችሁ ያላችሁት። ዲያቆን የቤተክርስቲያኒቱ 100% የማርያም አማላጅነት ነገረ ማርያም ዶግማ ነው ብለኛል። ዶግማ ነው ብለኛል። ያው 100% ቤዛዊነቷ 100%፣ አማላጅነቷ 100%፣ ሞታ ከሙታ መነሳቷ 100% ምንድነው ብዬ ስል ዶግማ ነው ብለኛል። ዶግማ ማለት የማይሻረው የማይቀንነው የማይሰረዘው የማይደለዘው ይሄው እግዚአብሔር ቃል ማለት ነው። ስለዚህ ኤርሚያስ ጥያቄ ምንድነው 1500 ሰው ይዞ የሚለምንህ ማርያም አማላጅ መሆኗን አሳየን ብዬ ስለ አብርሃም ጌራራ ምናምን ነገር አልከኝ፣ ያዕቆብ ላይድ የጻድቅ ሰው ጸሎት ኤልያስ ምናምን ነገር አልከኝ። እባክህ ስለ ማርያም ልለምንህ የማርያምን አማላጅነት ንገረኝ። እንደዚህ ነው የሚገባችሁ እናንተ። ስለ ማርያም ልለምን የማርያምን አማላጅነት ዶግማ ነው 100% ነው ብለ ያልከውን በመጽሐፍ ቅዱስ ቁጭ አድርገውና ገላግለን ህዝቡም አይንቃቃ። ቶሎ በል መጽሐፍ ቅዱስ አይጥቅስ። ቅድስት ድንግል ማርያም ቅዱስ ገብርኤል አንድ ቤት እንደሰማ ነው ጸጋ የሞላብሽ ሆይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነው ተብላለች። እዚህ ጋር ማርያም አማላጅ ናት ወይ አይደለሽም የሚለው ከማንሳት በፊት የእግዚአብሔርን ቃል ማስተዋል አለብን። እግዚአብሔር አምላክ ቅዱሳን ሐዋርያትን ምንድን ነው ያለው? አይደለም ማማለድ ብቻ የሚሳናችሁ ነገር የለም ብሏል በማቴዎስ 17:20 ላይ። አልጠይኩም ሚዩት አድርጌያለሁ። አልጠይኩም። አሁን ደግሞ ምን አለን? ሉቃስ ወንጌል መጽሐፍ ምዕራፍ 1ን ጠቀሰና ሉቃስ አሁን እንደሱ ነው መውጣት ያለበት። ይሄንን የደብተራ ውላጅ ሁሉ ያለ ርህራሄ እንደዚህ ፈጭሃለሁ ማለት ነው። ሉቃስ 1ን ጠቀሰና ስለ ማርያም የሚነገር ጸጋ የሞላሻልና ሐዋርያቱ ጋር ደግሞ ሄደ። የማርያምን አማላጅነት አምጣ እንጂ ሁለተኛ እንዳይለመዳችሁ። ሁለተኛ 100% ማርያም አማላጅ ናት፣ 100% ቤዛዊተ ኩሉ ዓለም ናት፣ 100% ከሙታን ተነስታ አድርጋለች። ግን 100% አይደለም 0.0% ልታሳየን አልቻልክም።